የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ አሁን ብዙ ጊዜ ልናገር እንድተው እሺ ባትሉኝም እናገራለሁ። ከበሮ ሲመታ አሁን አንዳንዱ ሰው ወንድ ሲሆን ወደ እነማን ዞሮ ነው የሚመጣው? ወደ ሴቶች ዞሮ ነው የሚመጣው። እንዲህ አይሁት እኮ ነው፣ ሌላ እኮ አይደለም። እንዲህ አይሁት እነሱ እንዲህ አይሁት በዚያ በኩል ማለት ነው። አንዳንዱ ሰው ደግሞ ሴቶች በተቀመጡበት ስንጥቅ አድርጎ የሚያልፍ ሰው አለ። እንደው በዚያ እንዲህ አይሁት ነው፣ ምንም እኮ አይደለም። ስለዚህ ከበሮ እነገሬ እንዴት ነው የሚሉኝ፣ በነገሬ ምን ስዕል አለኝ እየተባለ ነው የሚመጣው ማለት ነው። አሁን ከበሮ ሲመጣ እስክስታው እንቅጥቅጡ ብር ብር መሰኘቱ ምንድን ነው? ለእግዚአብሔር ነው ለሰዎች ነው? እንዲሁ እንዲህ ማለት እኮ በቂ ነው። ከበሮ ሲመጡ በጣም መሽከርከር ይቻላል አይቻልም ብሎ ከመጠየቅ በፊት አንድ ጥያቄ መጠየቅ ቀላል ነው። ከበሮ ስንመታ የምንሽከረከረው ለእግዚአብሔር ነው ለሰው ነው? ለሰው ነው። ሴቱም እንደዚያው ማለት ነው። ሴቱም ቢሆን ወንዶች እንዲያዩዋችሁ እያላችሁ ነው የምትኖሩት ሁሉ ይመስለኛል ነው። እንዲያውም አንድ ጸሐፊ ምን ብሏል መሰላችሁ? የወንድ ልጅ ፍላጎት ማወቅ ከፈለግ ሴትን መመልከት ነው ይላል። ምን ማለት ይመስላችኋል? የምትለብሱት ወንዶች እንዴት ነው አድርገው የሚያስቡኝ እያላችሁ ነው። ጸሐፊው ነው እኔ አላልኩም። እንዴት አድርገው የሚያስቡኝ ደስ እላቸዋለሁ አልላቸውም እያሉ የሚለብሱ ማለት ነው። ለሰው ተብሎ አይደለም የሚኖረው፣ ለእግዚአብሔር ተብሎ። የመጀመሪያው እግዚአብሔር እኔን እንዴት አድርጎ ነው የሚያውቀኝ? በሌብነት ነው የሚያውቀኝ? በመለጋስነት? በውንብድና ነው የሚያውቀኝ? በቅንነት? በትጋት ነው የሚያውቀኝ? በስንፍና? በዝሙት ነው የሚያውቀኝ? በንጽህና? በጾም ነው የሚያውቀኝ? በሆዳምነት? በማመስገን ነው? በተሳዳቢነት ነው? በአስታራቂነት ነው? በነገረ ሰሪነት ነው የሚያውቀኝ ብሎ ነው። ከእግዚአብሔር ፊት ስላላችሁ መልክ ነው መጨነቅ። ለሰው ተብሎ ሰው አሁን ጆኮ ይገርማል። አንድ ሰው ብር ይሰጠና ቤተክርስቲያን እገሌ 50 ሺህ ብር ሰጥቷል እልል በሉለት። ሰዎች አሁን ሰውየውም ከዚያ በኋላ ምንድን ነው ሌላ ቀን 10 ብር ሲሰጥ ዝም ብንል ዛሬ አንሶ ነው ያለጨበጨቡልኝ ማለት ይጀምራል። እግዚአብሔር ይቀበለኛል ሳይሆን ሰዎች እንዴት አሉኝ ስለሆነ ማለት ነው። ሰዎች እንዴት አሉኝ፣ ሰዎች ተቀበሉኝ አልተቀበሉኝ። ሰውን መሰረት አድርጎ የሚሰራ ስራ ሰው ሲወድቅ አብሮ ይወድቃል፣ ሰው ሲፈርስ አብሮ ይፈርሳል። ሰውን እየተከተለ እግዚአብሔርን የሚከተል ሰው ይጠፋል። እግዚአብሔርን ተከትሎ ከሰው ጋር ይኖራል እንጂ ሰውን ተከትሎ ከእግዚአብሔር ጋር አይኖርም። ሰው ተሰባሪ ነው፣ ሰው ተሰናካይ ነው፣ ሰው ወዳቂ ነው። ጽኑ እግዚአብሔር ነው። ሩጫቸውን የጨረሱና እሱን የመሰሉ ቅዱሳንን ግን እንከተላቸዋለን። አሁን ለዚህ ሰው ተብሎ ያ ጻድቅ ሰው ታሰረ። በኋላ እግዚአብሔር አልተወውም። ከእስር ቤት ውስጥ እያለ ደግሞ ህልም የመፍታት ጸጋን ሰጠው እግዚአብሔር። እስር ቤት ሊያወጣው ሲፈልግ ማለት ነው። ነገር ሁሉ ለበጎ ነው የሚባለው ለዚያ ነው። ነገር ሁሉ ለበጎ ነው። እስኪ በሉ አንድ ጊዜ ምመናል። ነገር ሁሉ ለምንድን ነው? ለበጎ ነው። መታሰርም መጨነቅም ሰዎች ሁሉ ተሰብስበው ውሸታም መሆናቸው ግድ የለም፣ መልካም ነው። 11 ወንድሞች ነበሩ። 11ዱም ጨካኞች፣ 11ዱም ውሸታሞች፣ 11ዱም ደግሞ አሳልፈው የሚሰጡ ናቸው። ኢትዮጵያ ውስጥ 110 ሚሊዮን ህዝብ ካለ 110 ሚሊዮን 109 ሚሊዮን 999 ሺህ ሰው ውሸታም ሆኖ አንድ ሰው ቢተርፍ እንኳን ይሄም ቢሆን ለበጎ ነው። ይሄም ቢሆን ለበጎ ነው። እግዚአብሔር በአንድ ሰው መፍትሄ ስለሚያመጣ ማለት ነው። አሁን ሰው በጣም የጨካኞችና የክፉ ሰዎች መብዛት እያስጨነቀው ነው። ብዙውን ሰው አለቀልን ብሎ ወደ መወሰንም እየደረሰ ነው። አንዳንድ ሰው ከዚህ በኋላማ ምን ቀረን እያለ ነው። እግዚአብሔር ሁሉም ክዶ አንድ ሰው ቢቀርም በዚያ መፍትሄ የማምጣት ኃይል ያለው አምላክ ነው እግዚአብሔር። ወንድሞቹ ሁሉ ሸጡት። ከዚያ ደግሞ የተሰደደበት ሀገርም ደግሞ እስራት። አንዳንድ ጊዜ መከራ ሲደራረብ እግዚአብሔር የሌለ ይመስላል። ሊቃውንት ይላሉ ደመና ሲበዛ ፀሐይ የሌለ ይመስላል፣ ውሸት ሲበዛ እውነት የሌለ ይመስላል፣ መከራ ሲበዛ እግዚአብሔር የሌለ ይመስላል ይላሉ። ግን ደመናውን ነፋስ መበተኑ አይቀርም፣ የውሸት ብዛትም በእውነት መበተኑ አይቀርም። ጊዜ የሰጣቸው ሰዎችም በጊዜ መሰናከላቸው አይቀሩም።
ጨካይ ሰዎችም ለነሱም ጨካይ መውረዱ አይቀርም። ባለጸጎችም መደየታቸው አይቀርም። ሁሉም ይረሳል። ለደስታም የማብቂያ ጊዜ አለው፣ ለሐዘንም የማብቂያ ጊዜ አለው። እዚያ እስር ቤት ውስጥ እንዳለ እግዚአብሔር የህልም ጸጋ ሰጠው። ህልም ፈታ። ይኸው እንግዲህ እንደምታውቁት ንጉሱ 7 የወፈሩ ላሞች በህልሙ አየ። 7 የከሱ ላሞች ደግሞ መጥተው የወፈሩትን ላሞች ሲውጧቸው አየ። ማን ይፍታለት? ኧረ አንድ ህልም የሚፈታ ባሪያ ያለ ከኢየሩሳሌም ተገዝቶ ይመጣ፣ እስኪ ና በሉት። አንተ ህልሜን የምትተረጉምልኝ አለው። ንጉሥ ህልም የሚተረጉም እግዚአብሔር የገለጠለት ነው አለ። መጀመሪያ ሃይማኖቱን ሰበከ። አሁን ይፈታለሁ ጸጋ አለኝ አላለም። እንደዚህ ዘመን ሰው ማለት የዚህ ዘመን ሰው እንኳን ያለውን ጸጋ የሚመኘውን ጸጋ ሁሉ ነው በፌስቡክ የሚለጥፈው አይደለም፣ የሌለውን ሁሉ ማለት። አሁን እናንተ እኔ ይገርመኛል፣ ሰው ገዳም ሂዶ አቡነ ዘበሰማያት ከመድገሙ በፊት ፎቶ ተነስቶ በፌስቡክ መለጠፍ ይቀናል። እንዴ እኮ ግርም እኮ ነው የሚያደርገኝ እኮ እውነቴን እኮ ነው። እንደዚያ አሁን እኔ እኮ ገዳሙን ለመሳለም ሂዳችሁ በዚያ ከቆራችሁ ገዳሙ ውስጥ መልአክ ሊገለጥላችሁ እኮ ተኙና እንራመድባችሁ ሳትሉን አትቀሩም ማለት ነው። በጣም እንዴት ያለ እኮ ሰው ችኩል እንደሆነ ልብ ብላችሁ ስሙ። ይሄ ጸጋዬ የእግዚአብሔር ነው፣ ይሄ ስጦታዬ የእግዚአብሔር ነው ነው የሚባለው። ህልም የሚተረጉም እግዚአብሔር ነው አለ። በል ተርጉምልኝ። 7 የከሱ ላሞች የተባለ የወፈሩ ላሞች 7 የጥጋብ ዘመን ይመጣል። 7 የከሱ ላሞች የተባሉት 7 የረሃብ ዘመን ይመጣል አለው። ምን ላድርግ አለው ንጉሡ። በ7ቱ የጥጋብ ዘመን ለረሃቡ ዘመን አጠራቅም፣ ህዝቡን እህል አምጡ አልክና ሰብስብና መልሰህ ለረሃቡ ዘመን ለህዝቡ ታከፋፈላቸዋለህ። ይህንን የሚያደርግልኝ ከአንተ በቀር ጥበበኛ የለም፣ ከመንበሬ በቀር የግብፅ ንጉሥ አድርጌ ሹሜሃለሁ። ነገር ሁሉ ለበጎ ነው የሚባለው ለዚህ ነው። ወንድሞቹ ለባርነት በባዕድ ሀገር ቢሸጡት እግዚአብሔር በህልም ፈችነት አማካኝነት በግብፅ ምድር ለባርነት በሄደበት ሀገር ለንጉስነት እንዲሾም አደረገው። ንጹህ መሆኑን ይህንን ይዘው ሊቃውንተ ቤተ ክርስቲያን ይላሉ። ዝሙት ይላሉ፣ ዝሙት ንግስትን ባሪያ ያደርጋል፣ ንጉስን ባሪያ ያደርጋል። ንጽህና ደግሞ ባሪያን ንጉስ ያደርጋል ይላል። ተመልከቱ ክርስቲያኖች፣ ዝሙት ንግስቲቱን የባሪያዋ ባሪያ አድርጓት ነበረ። 20 ብር ለገዛችው ለዮሴፍ ለሱ ወድቃ አንተን እመኛለሁ ብላ ስትለምን ነበረ። ኃጢአት ንጉስን ንግስትን ባሪያ ያደርጋል። እሱ ደግሞ ለኃጢአት ያልተገዛ ንጹህ ስለሆነ ንጽህና ደግሞ ባሪያውን ንጉስ አደረገው። ዛሬ እውነቴን ልንገራችሁ፣ ባላወቅነው ባርነት እየተቀጠቀጥን፣ ባላወቅነው ባርነት እየተገዛን ያለ ነው። ለምን ይመስላችኋል? ባርነትን ያመጣብን፣ ስደትን ያመጣብን፣ መፈናቀልን ያመጣብን፣ ረሃብን ያመጣው ምን ይመስላችኋል? ኃጢአት ነው የመከራ ባሪያ ያደረገን። ንጽህና ስለሌለን ነው። ንጽህና ከባርነት ያወጣል። እውነቴን ልነግራችሁ፣ አሁን ከተጋረደብን መከራ እንድንወጣ ከፈለጋችሁ መፍትሄው ምንድን ነው ብትሉኝ፣ ንጹህ መሆን፣ መንጻት። የምትሰርቁ ሰዎች ስርቆታችሁን ማቆም፣ ሱስ ያለባችሁ ሰዎች ሱሳችሁን ማቆም ከዛሬ ማታ ጀምሮ። ሌብነት ያለባችሁን ጦሜን እግዚአብሔርን ይዤ እሞታለሁ፣ እግዚአብሔርን አጥቼ ከምጠግብ እግዚአብሔርን ይዤ በራብ እሞታለሁ ካላችሁ፣ ተንኮለኛነትን ከተዋችሁት፣ ነገረ ሰሪነትን ከተዋችሁት፣ እርግጠኛ ሆኜ የምናገረው እዚህ የተሰበሰበው ሰው እኔንም ይጨምራል። እዚህ የተሰበሰበው ሰው ብቻ ንጹህ ከሆነ ኢትዮጵያ የሰላም ነፃነት ታገኛለች። እመኑኝ፣ ይሄን እግዚአብሔር ያደርግልናል። ግን አልነጻንም፣ ጉድፍ አለብን። ያ ጉድፍ መራገፍ አለበት። የሆይ ሆይታ ሃይማኖት አይደለም ያለን፣ የቅድስና ሃይማኖት ነው። አሁን ጥምቀት መጥቷል። እንግዲህ ጥምቀት ሲመጣ ተሰብስበን እልል ስላልን መፍትሄ የምናመጣ እንዳይመስላችሁ።
እልል ስላልን ስላጨበጨብን ምንጣፍ ስላነጠፍን መጋረጃ ስለጋረድን ታቦቱን አጅበን ስላስገባን ብቻ መፍትሄ አይመጣም። የሚቀድመው መንጻት ነው። እልልታ መስዋዕት ነው። ማህሌት መስዋዕት ነው። ቅዳሴ መስዋዕት ነው። ዝማሬው መስዋዕት ነው። የወጣቶች ማስተባበር ሁሉ መስዋዕት ነው። በጥምቀት ሁሉም ሰው መስዋዕት ይሰዋል። ግን ከመስዋዕት በፊት ምን እንደሚቀድም ንገራችሁ። ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ ወይነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ። እግዚአብሔር ወደ አቤልና ወደ መስዋዕቱ እግዚአብሔር ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። በሞቴ ልብ ብላችሁ ስሙ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። የአቤልን መስዋዕት እግዚአብሔር እንዲመለከተው ያደረገው የአቤል ንጽህና ነው። የቃየልን መስዋዕት እግዚአብሔር እንዳይቀበለው ያደረገው የቃየል ርኩሰት ነው። ኢትዮጵያ ውስጥ ከሚደረገው የቤተ ክርስቲያን አገልግሎት በላይ በሰማይ ካልሆነ በቀር በየትኛውም ዓለም አይገኝም። እንደ ኢትዮጵያ ቤተ ክርስቲያን ቅዳሴ፣ እንደ ኢትዮጵያ ቤተ ክርስቲያን ሰዓታት፣ እንደ ኢትዮጵያ ቤተ ክርስቲያን ማህሌት፣ እንደ ኢትዮጵያ ገዳማት ያለ ረሃብ፣ ጽኑነት እነ ማኅበረ ሥላሴን እነ ዋልድባን የመሰሉ ተጋድሎን እንደ ልብስ ለብሰው የሚኖሩ የቅድስና አርበኛ ያለባት ሀገር ኢትዮጵያ ናት። ታዲያ ለምንድን ነው መከራችንን ማስወገድ ያቃተን ካላችሁ፣ ከነ ክፋታችን ስለምናስቀድስ፣ ከነ ተንኮላችን ስለምንጸልይ፣ ከነ ርኩሰታችን እልል ስለምንል፣ ጸሎታችን እንዳያርግ እንደ ግድግዳ ስለሚጋረድብን፣ ማለዳ ቤት ሲሰራ ውሎ ማታ የሚያፈርስ ሰው እብድ እንደሚባለው ሁሉ ቀን የሰጣሉን ምንድን ነው? ንጽህና ነው። ባርነትን ያመጣብን መርከስ ነው፣ መጎስቆል ነው። ከራስ ጠጉራችሁ እስከ እግር ጥፍራችሁ ያለውን ትቢያ ማራገፍ አለብን ሁላችን። ይህ በላያችን ላይ የተነሳው የክፋት ትቢያ መራገፍ አለበት። በምን? በሁለት ነገር። አንደኛ ክፋቱን ማቆም፣ ሁለተኛ ደግሞ እስካሁን የሰራነውን መናዘዝ። እስኪ አሁን እንግዲህ የምትወዱኝ ከሆነ መቼስ እንደ ምንኩስና የምታከብሩኝ ከሆነ አንድ ነገር ላዝዛችሁ። ትታዛላችሁ? እሺ ከታዛችሁ እጃችሁን አውጡልኝ። በጣም ጥሩ። መስቀል አድርጉበት፣ የፖለቲካ እንዳይመስል። አማት እንደዚህ አመሳቅሉ። አዎ ትታዘዛላችሁ? እሺ በሉ። እግዚአብሔር እሺ ብሎ ጸሎታችሁን ይቀበላችሁ። አውርዱና ትእዛዙ ልንገራችሁ። የምናደርገው ምንድነው? ሁለት ትእዛዝ ነው የምትታዘዙ። አንደኛው ትእዛዝ እስከ ዛሬ ስትሰሩት የነበረውን ኃጢአት ዛሬ ማታ ሄዳችሁ በወረቀት ጽፋችሁ ያንን ከዚህ በኋላ እንዳትደግሙ። እሺ በሉ። እሰርቃለሁ፣ እንዲህ አድርጊያለሁ ብላ ባሉ ከዚህች በኋላ ጫት የሚቅም ካለ፣ ሲጋራ የሚያጤስ ካለ፣ የሚሰክር ካለ፣ የሚሳደብ ካለ፣ ጊዜውን ያላገባብ የሚያሳልፍ ካለ፣ የሚዘፍን ካለ፣ ሞባይላችሁ ውስጥ ዘፈን ካለው ዛሬ ማታ ማጥፋት አለባችሁ። እንደዚህ ያልታደርጉ እሺ ነው እምቢ ነው የምትሉ? በጣም ጥሩ። ነገም ከጥምቀት አዘፍኑ። እሺ ነው እምቢ ነው? አዎ። መስፈን አይቻልም፣ መስከር አይቻልም። እሺ ነው እምቢ ነው? በጣም ግሩም ነው። ከዚህ በኋላ መጣላት አይቻልም። እውነት አሰብ። እሺ በጣም ጥሩ ነው። ሌላ ሁለተኛው ትእዛዝ ደግሞ ነገ ጧት አዘዞ ውስጥ ባሉት አብያተ ክርስቲያናት ሁላችሁም ሄዳችሁ እንድትናዘዙ። እሺ ነው እምቢ ነው የምትሉት? እናንተ ሰዎች ማምላክን በእግዚአብሔር እንዳትቀልዱ። እኔ መስቀል ይዤ ነው ቃል ያስገባችሁ፣ ቀልድ አይደለም። ከነገ ጧት ጀምረን ነገ ጧት እዚህ ውስጥ ይሄንን ድምፅ የሰማ ሰው ሁሉ ነገ ጧት በየደብሩ እየሄዳችሁ ቄስ ፈልጋችሁ ንስሐ ሳትገቡ እንዳታድሩ አዝዣለሁ። እኔ እግዚአብሔር አዞኛል በሉ። እውነት ይሄንም ነግራችሁ እውነት አሰብ ይሄንም ልታረጉ ቃል ልትገቡ ይፈልጋል። እሺ እጃችሁን አውጡ። ይሄን ልታረጉ እንዴ ፍለጡ አላልኩ፣ በሬ ስጡኝ አላልኩ፣ ገንዘብ ስጡኝ አላልኩ። እመቤታችን ትስጥልኝ። ዘንድሮ በዓሉ አውርዱ፣ እግዚአብሔር ይስጣችሁ። ዘንድሮ በዓሉን እንዴት ደስ ብሎኝ እንደምውል ልቤ ብቻ ነው የሚያውቀው። እናንተ ተናዘዛችሁ ማለት እኮ
ይሄ ሁሉ ሰው የ40 ቀን ሕፃን ሆኖ ጥምቀት ነው አለ ማለት ነው። በዘንድሮ ጥምቀት የኢትዮጵያ ሰላም መጣልን ማለት ነው። ከዚህ በኋላ እርግጠኛ ሆናችሁ ደግሞ እመኑ፣ እኔ ከዚህ በኋላ ክፋት አቆማለሁ፣ ክፋቴን አቆማለሁ። እግዚአብሔር ሆይ አንተም የመከራውን ማይበል አቁመው፣ እኔም ተንኮሌን አቁማለሁ። ከዚህ በኋላ አልሳደብም፣ ከዚህ በኋላ አላማም፣ ከዚህ በኋላ የተጣላችሁን ሰዎች እታረቃለሁ። እኔ ከዚህ በኋላ ያንተ መልክ መሆን ነው የምፈልግ ማለት ይጠበቅባቸዋል። እንዲያ ከሆነ ከባርነት እግዚአብሔር ጎትቶ ያወጣናል። እውነተኛ ንጽህና ካለን ምናል ወጽድቅን ይታግዕዘክሙ ዮሐንስ ወንጌል ምዕራፍ 8 ላይ መድኃኔዓለም እንዲህ ብሏል፣ እውነት ነፃ ያወጣችኋል። አትዋሹ፣ ውሸት ፈጽሞ ነውር ነው። እውነተኛ ኑሮ ኑሩ፣ እውነት ካለ ነፃ ያወጣችኋል። ሁላችንም እግዚአብሔር ነፃ ያወጣን።